እንደ ጥያቄ የምናነሳቸው ነገሮች ይኖሩናል። ነገር ግን ያው ወቅቱንና አጀንዳውን ተመልክተን ዛሬ በተነሱት ነጥቦች ላይ ማንሳት ያሉብንን የተወሰኑ ነገሮች ለማንሳት እሞክራለሁኝ። እሱንም ከጥያቄ ስጀምር ከጀዋር መሐመድ ነው እና የምጀምረው ጀዋርን መጠየቅ የምፈልጋቸው ነገሮች ምንድን ነው? ጀስት አሁን ኢትዮጵያም ላይ ኦሮሚያም ላይ በተለያዩ ጊዜያት ብሔር ተኮር ሃይማኖት ተኮር ግድያዎች በተደጋጋሚ ይፈጸማሉ። ለነዛ ግድያዎች፣ ለንብረት መጥፋቶች እንዲሁም ደግሞ ለመፈናቀሎች በተደጋጋሚ መንግስት የሚሰጣቸው ምክንያቶች አሉ። እነዛ ምክንያቶች ኦልሬዲ ተጠያቂነትን የሚያሰፍኑ አይደሉም። ተበዳዮችን ደግሞ የፍትህ ተጠቃሚ የሚያደርጋቸው አይደለም። ነገር ግን ፍትህ ካልሰፈነ፣ ተጠያቂነት ካልኖረ የተረጋጋ ሰላምና ዘላቂ የሆነ ወደፊት አብሮ ሊያኖር የሚችል ነገር አይደለምና እነዛ ነገሮች ላይ መስራት አስፈላጊ አይደለም ብለህ ታምናለህ ወይ? ይሄንን ሳነሳ የኦሮሞ ነጻነት ሰራዊት በተደጋጋሚ ኦሮሚያ ላይ የሚደረጉ ብሔር ተኮር የሚሆን ሃይማኖት ተኮር ግድያዎች ላይ ግልጽ እና ገለልተኛ የሆነ አካል ገብቶ አጣርቶ ተጠያቂ የሚሆኑ አካላት ተጠያቂ እንዲሆኑ በተደጋጋሚ ያነሳል። በሌሎች አካላት ግን ይሄ ነገር ሲገፋ ነው እና የምናየው። እነዚህ አይነት ነገሮች ላይ አክቲቪስቶች፣ ፖለቲከኞች፣ ምሁራን በተደጋጋሚ ቢሰሩ ለህዝቡ ቢያንስ መንገድ ሊቀል አይችልም ወይ የሚለውን ነገር ማንሳት እፈልጋለሁ። ይሄ የመጀመሪያው ነው። ሌላውና ትልቁ ነገር ግን ማንሳት የምፈልገው ጀዋር፣ አንተን እኛ የምናውቅህ በቄሮ ሙቭመንትን ጊዜ በነበረው ስርዓትን ለመጣል የሚደረግ ትግል ላይ ትልቁን አስተዋጽኦ ትወጣ የነበረው ሚዲያ ላይ ነው። አሁን ላይ የኦሮሞ ህዝብ ከመሳሪያ ባልተናነሰ ሁኔታ ያጣው ሚዲያ ነው። ሀቁን የሚያወጣለት፣ እውነቱን የሚያወጣለት፣ ስለ እውነቱ የሚዘግብለት ሚዲያ የሉም። ያ በመሆኑ የኦሮሞ ትግል ኦሮሞ ህዝብ ላይ እየደረሰ ያለ በደል ወጥቶ ለሰዎች እንዳይታይ ሆኗል። የሰው ልጅ ታስሮ ከእስር ቤት ወጥቶ ተረሽኖ አስክሬኑን ጅብ እየበላው ነው ያለው። የሰው ልጅ ክቡር የሆነ አስክሬን ከተማ ውስጥ በአህያ እየተጎተተ ሰዎች እንዲሳለቁበት ነው እየተደረገ ያለው። እናትና አባት ፊት የሰው ልጅ ተረሽኖ ለህዝብ መቀጣጫ መማሪያ እንዲሆን እየተባለ ነው እየተደረገ ያለው። እነዚህ ሁሉ ነገሮች የሆኑት አንድ ለእውነት የቆመ ፍትህና ገለልተኛ የሆነ ሚዲያ በማጣታችን ነው። ትናንትና ኦኤምኤን አይናችን እና ጆሮችን ነው የነበረው። ዛሬ እንደነዛ አይነት ሚዲያዎች አለመኖራቸው ጎድቶናል ብለህ ታምናለህ ወይ? የሚጎዳን ከሆነስ ወደፊት ባለሀብቶች፣ ምሁራን፣ የሚዲያ ሰዎች እሺ ቴዲ እሱ ላይ መስራት ቢቻል ለማለት ነው የምፈልገው። የመጨረሻው ትንግርቱን መጠየቅ የምፈልገው አማራ ላይ ያሉ ኮዞች፣ ችግሮች በደንብ አድርጋ አንስታል። ለዛ መታገል አግባብና ትክክል ነው ብዬ አምናለሁ። ነገር ግን ትላንትናንና በዚህ ሳምንት ውስጥ ይህ ለአማራ ነው የምንታገል ብሎ ራሱን የሚጠራ ኃይል ኦሮሚያ ድንበርን አልፎ ወለጋ ላይ ንጹሐንን ሲገድል ወይንም ደግሞ ሲያፈናቅል የአካባቢው ሰዎች በዚህ ኃይል ጥቃት ደርሶብናል የሚል ቅሬታን አንስተዋል። ይህ ኃይል እውነት ለህዝቡ ነፃነት የሚታገለው ኃይል ነው ወይንስ አይደለም የሚለውን ነገር በደንብ አድርጎ ያ ኃይል እሱ ካልሆነ እኔ አይደለሁም የሚል መግለጫ፣ እነዛ አካላትን የሚያወግዝ መግለጫ ማውጣት ይጠበቅበታል። ምክንያቱም እኛ ህዝባችን ላይ ድንበር ተላልፎ ተሻግሮ የሚመጡ ግድያዎችን ማስቆም ካልቻልን መንግስት ላይ ብቻ በመጮ የህዝባችንን ሰላም ማረጋገጥ አንችልም ብለን ስለምናስብ ነው። እና እነዚህ ነገሮች ቢመለሱ ለማለት ነው። እድሉ ስለተሰጠኝ በጣም ነው የማመሰግነው። በርቱ። አመሰግናለሁ። ቴንኪው። የመጨረሻው ለዚህ ዙር እንደየሰዓታቸው ልንቀጥልም ልናቆም እንችላለን። ከፋኖ ዩሪን እድል እንሰጠዋለን። 3 ደቂቃ አለ። የቡርቃ ዝምታ ከልብ አመሰግናለሁ። ሁላችሁም እኔ ከመድረኩ ሴታፕ ጀምሮ እያየሁት ነበር እና ይሄ የተለመደው አይነት ሱዶ ፌዴራሊስት ኃይል ነው ብዬ ደምድሜ ነበር። ቢኮዝ የጀዋርና ያሉላ ፎቶ ነበር የጎላውና እነዚህ ሰዎች ሁሌ እንዲህ አይነት ፖለቲካ ሲሰሩ እኔ ህዝቤን ለማንቂያ ስለምጠቀምበት በጣም ደስ ብሎኝ ነበር። በኋላ ከታች የትንግርቱን ፎቶ አየሁትና ኦኬ አትሊስት የሆነ ዝም ብሎ መንገደኛ አማራ አምጥተው እንደ ድሮ ድራማ ለመስራት አይደለም ምናምን ብዬ ነው የመጣሁት። ውይይቱንም ሙሉን የሰማሁትና 3 ጥያቄዎች ነው። አንደኛው ለአሉላ ነው። አሉላ ቅድም መግቢያ ላይ ስትናገር የድሮ አገዛዝ ቢያንስ መዳረሻው ይታወቅ ነበር ብለሃል። አብዮታዊ ዲሞክራሲን እንደ ፖለቲካ እና ዴቨሎፕመንታል ስቴት ያው በኢኮኖሚ ይከተል ነበረ።
እና የአሁኑ ምንም የለውም የሚል አይነት ነገር ብሎ ይሄ የድሮ የመናፈቅ የሚመስል አይነት ነገሮች አስቀምጠሃል። ግን የአሁኑ ፖለቲካሊ መደመርን ያስቀመጠውና ኢኮኖሚክ ሞዴሉ ደግሞ ፕሮስፐሪቲ ስትራቴጂ ነው። ያው ዴቨሎፕመንታል ስቴትን ነው የሚከተለው፣ ግን ሃይብሪድ ሞዴል ሆኖ እንደ ቴሌኮም ያሉ ሴክተሮችን ሞር ሊበራላይዝድ የማድረግ አይነት ነገር ነው እና በፊት የነበረው አገዛዝ ዴማጎግ የሆነ ዲክታተር የነበሩና መወገድ ያለበት አልነበረም ብለህ ታስባለህ ወይ? አንደኛው ለአንተ እሱ ነው። ትንግርቱ የመድረኩ ስብጥር ያው ትንሽ ቅድም ለምሳሌ አንዱ የወሎ ኦሮሞ ይመስለኛል ፎር ሰም ሪዝን እነ ጀዋር ይዘውት መጥተዋል ከፍ ሊያደርጉትና አንዳንድ የተናገራቸው ነገሮች ኮሜንት ሳትሰጥበት ማለፍ የለብህም። ምክንያቱም አሁን የተፈጠረው የአማራ ብሔርተኝነት እንደ ፍሮዝን ኬቭማን ነው ሰዎችን የሚያጠናው፣ መድረኮችንም በዛ ደረጃ ያጠናል እና ለሌላም ጊዜ እንዲህ አይነት መድረኮች ላይ ስትመጣ ኮሜንት እየሰጠህ ብታልፍ እንዲህ አይነት ሰዎች ላይ ቢኮዝ አፍራሽ ሚና ነው የሚጫወቱት። እንደነዚህ አይነት ኃይሎች በሰሩት ፖለቲካ ህዝባችን ተጨፍጭፏል። ደግመን ቶለሬት አናረግም እንዲህ አይነት ነገሮችን ለማለት ነው። ለአንተ ግን የምጠይቅህ ጥያቄ ጸረ አገዛዝ የሆኑ አላይመንቶች እንዲፈጠሩ አስገድዷል የሚል ኪወርድ ተናግረህ እንዲሁም ጽምዶ ፐርሲቭድ ትሬት ነው ብልሃል። አያግሪ እኔም ፐርሲቭድ ትሬት ነው ብዬ ነው ማምነው። ብዙዎቻችን አፕሩቭ አናረገውም። ግን ይሄ ጸረ አገዛዝ አላይመንቱ ወደ ክራይም ላውንደሪ ወደ ወንጀል እጥበት የሚያመራ ይመስልሃል ወይ? አንዳንዴ በአሊያንስ ስም ወደ ክራይም ላውንደሪ እንዳንገባም ስለምፈራ ነው። የመጨረሻው ጥያቄ ለጀዋር መሐመድ ነው። በጣም ኢንትረስቲንግ ትንተና ተናግረሃል። ይሄ ካልጸጸትም በፊት የጻፍከው ጽሁፍ ላይ እዛም ላይ ጠቅሰኸዋል። ኦሮምኛ ነው ግን ተርጉም ያንብቤዋለሁ። ብዙዎች ካላነበቡት ኦሮሞ አሁን ወደ ክላስ ስትራግል ገብቷል ብለሃል። ሶ ያ ማለት የብሔር ጭቆና አይደለም እያደረገ ያለው፣ የብሔር ጭቆና የለበትም ነው። ቴክኒካሊ እኛ አማሮች አሁን የብሔር ጭቆና ውስጥ ነን ብለህ ታምናለህ? እኔ በዛ መልኩም ስለማምን ነው። የመጨረሻዋ ደግሞ ከግሩፕ መብት ወደ ኢንዲቪጁዋል መብትም እየሄደ ነው የኦሮሞ ትግል ብለሃል። ያ ማለት የኦሮሞ የግሩፕ መብት ጥያቄዎቹ ተመልሰውለታል ወይ? ቢኮዝ እኛ የግሩፕ መብታችን እንደ ብሔርም ተጨቁነናል ብዬ ነው ማምነው። እንደ ግሩፕም የግሩፕ መብታችን አልተመለሰም ነው ምለው እና እሱ ላይ ከኛ ጋር አነጻጽረህ እንደው መልስ ብትሰጠኝ ለማለት ነው። ቴንኪዩ ቴዲ፣ አመሰግናለሁ። ቴንኪዩ ዩሪ። በመጀመሪያው ዙር ላይ ከብልጽግና አንድ ከኦሮሞ ነጻነት ግንባር አንድ አይ ቲንክ የወርቅ አዝምታ እንደዛ ይመስለኛል። ከዛ ከፋኖ አንድ አስገብቻለሁ። በተቻለ መጠን ለምክንያት እንዳትመቹ ነው ማድረጋችሁ። ሰዓት ካላቸው አንድ ዙር እንጨምርና እንደሚሆን እናደርጋለን። እሺ ጀዋር ጥያቄ ሰማችሁ፣ የተነሳ ጥያቄ የተወረወረላችሁ ትመልሳላችሁ። ወደ ጀዋር ትንግርቱና አንድ ሰው ስሙ ተነስቷል መሰለኝ። አይ ቲንክ ትንግርቱና አሉላ መልሱና እኔ ታረጋለሁ። እሺ መለስ እችላለሁ ከፈቀድክልኝ። ብዙ ጥያቄ አይደለም የኔ። ኦኬ አመሰግናለሁ። ወንድሜ እንዳለው ያለፈ ስርዓት መናፈቅ፣ እንዲያውም አሁን ቅድም እኔ ተናግሬያለሁ እኮ እየተናፈቅኩ ነው እያለ ነው ህወሓት። የሚያናድደኝ እሱ ነው ብያቸዋለሁ። ህወሓት እየተናፈቅኩ ነው ሲል የምናደድ ትግራዋይ ሆንኩኝ። ህወሓት የባለፈው ኢትዮጵያ በሚገዙበት ወቅት እንደ ኢህአዴግ ሆነው የነበረው የመናፈቅ አይደለም። ግን አትሊስት የምትታገለው ኃይል ተቃራኒ ሆነህም ምን እንደሆነ የመለየት ስራ ይቻል ነበር። ያኔ በተቃዋሚ ጎራ የነበራችሁ ሰዎች ለምሳሌ ጀዋር አለ እዚህ በትልቁ ኢህአዴግን በመቃወምና የነበረው ህዝባዊ ትግል በማስተባበር ይሰራ የነበረው በውጭ በተለይ ሰዎቹን ሁላ ያውቋቸዋል። ስርዓቱ ያውቁታል። ጥንካሬውና ደካማ ጎኑ ያውቃሉ። ፍልስፍናው ምንድነው? ምን ይፈልጋል? ምንድነው አቺቭ ማድረግ የሚፈልገው? ይህ ሁሉ በሚገባል። የአሁኑ ግን እቃቃ ነው። ዝም ብሎ በቃ በስነ ስርዓት ሲሪየስሊ ሰብስታንስ ኖሮ የሆነ በዚህ ደረጃ ብለህ ምሁራዊ የሆነ ትንታኔ የምንሰጥበት ነገር አይደለም ነው ለማለት ፈልጌ ነው። እና አዶ ያ መናፈቅ የሚወሰድ ከሆነ አላቅም ሰው በዛ ብትረዳልኝ ጥሩ ነው። ሌላኛው ግን ከእጥበት የወንጀል እጥበት ጋር ያነሳው ነገር እኛንም ስለሚመለከት ነው። ኤርትራ በሚመለከት ሳነሳ ጀዋርም ኤርትራ ህዝብና የኤርትራ ለወደፊት ሊኖረን የሚችል ጉርብትና
ዝም ብዬ በደምሳሳው እየጠራረኩት አድርገው ወስዶታል። ቅድም ነው አይደለም። ኤርትራ ህዝብ እኮ ከማንም በላይ የኛ የትግራይ ህዝብ ወገናችን ነው፣ በቋንቋም በባህልም ባውንድሪም። እንዲያውም ጃዋር በተደጋጋሚ ከትግራይ ጋር ሰላም ያላወረደ ኤርትራ ከኢትዮጵያ ጋር ሰላም ሊሆን አይችልም ያልከው ሁሌ ነው እንትን የምለው አድማየር ማድረገው። በጣም ከኤርትራውያን ጋር መስራት አለብን። እንዲያውም በዚህ በጀነሳይዳል ጦርነቱ ፕሮባብሊ ከኦሮሞ ቀጥሎ ከጎናችን የቆሙ ኤርትራውያን ነበሩ። ግን ኤርትራውያን የሻቢያ ደጋፊዎች ግን አይደሉም፣ ሻቢያዎች አይደሉም። ነፃነት፣ ፍትህ የሚፈልጉ አገራቸውን ጥለው የተሰደዱ አይደለም በህይወታቸው ሬሳቸው ወደ ሀገራቸው መግባት የማይችል በፖለቲካ አቋማቸው ምክንያት ኤርትራውያን አሉ። ከነዚህ ጋር እንሰራለን። ከሻቢያ ጋር ግን ምንድነው እየሆነ ያለው ካልከኝ፣ ሻቢያ ኢትዮጵያን ተጣብቆ ቅድም ያልከው የኢኮኖሚ ግንኙነት አይደለም የሚፈልገው። በነገራችን ላይ ኢትዮጵያ ጋር ተጣብቀ መክበር ይቻላል ነው የሚለው። ኢትዮጵያ ደግሞ ከፍ እንዳትል በማድረግ ይሄ ፍልስፍና በጣም አደገኛ ነው። ከዚህ እንድታየው ነው የሻቢያን ጉዳይ ነው ያነሳል። ወንድሜ ለትንግርቱ ያነሳለት ትንግርቱ ማድረስ ያደርገዋል። ጽምዶ ውስጥም ሻቢያ ሲገባ የበፊቶቹንም የአሁኑ የቅርቡንም ወንጀል ለማጠብ ነው አንዱ እንደ ስልት እየገባበት ያለው። ይሄ ስል በግምት በሃይፖቴሲስ አይደለም። መጀመሪያ ህወሓቶች ምን አደረጋቸው መሰለ? በተለይ ትግራይ የቀሩት እየወጡ ሻቢያ እኮ እንዲህ ያደረገን ትግራይ ውስጥ ገብቶ እኛ ካሁን በፊት እኮ እንዲህ አድርገናል ወደ ማለት ነው ያስገባቸው። ኢማጂን እነሱ አንድ ሲጀመር ኢትዮጵያና ኤርትራን የተዋጉት በባድመ በምናምን እንደምታውቁት አዚፍ ትግራዋይ ኤርትራዊን እንደጎዳና ኤርትራውያን ተመልሰው ሻቢያዎች እንደዛ ማድረጋቸው ፍትሐዊ እንደሆነ አድርገው ነው ሲያቀርቡ የነበሩት። በጣም ትደነግጣለህ። ይሄ የወንጀል አጠባ ስልት ነው። ሻቢያ ምንድን ነው እያደረገ ያለው? ኢትዮጵያ እያዳከመ ነው። የፓራሳይት ስትራቴጂውን እያሳካ ነው፣ ተጣብቆ የመመጥመጥ። ከዛ ደግሞ በተለያዩ ወቅቶች የፈጸማቸው ወንጀሎች ነፃ የማውጣት ራሱን የማጠብ ራሱን ነፃ የማውጣት ስራ ነው እየሰራ ያለው። ከዛ ደግሞ ፈቀቅ ብለው እንዲሄዱ አይፈልጋቸውም። ልክ ራሱ ኢሳያስ የተናገረው አንድ ንግግር አለ። ከግብፅ ጋር በተያያዘ ግብፆች ትግሉን ጨርሰን አገር እንድንሆን አይፈልጉም ነበር አለ። ልክ ነው። ምክንያቱም አገር ከሆኑና ኢትዮጵያም እሺ ሂዱ ብለው ከፈቀዱላቸው ከዛ በኋላ ሰላም ይወርዳል ነው። በቀጣይነት ኢትዮጵያን የምትጎጠጉጥና የምታቆስል ኤርትራ እንጂ የነፃነት ጥያቄው የተመለሰለት የኤርትራ ህዝብ ጎረቤት ሆኖ በሰላም እንዲኖር አይፈልጉም ግብፆች። ሞመንት የኤርትራ ነፃነት እንደተቀዳጁ ግብፆች ደስ አላላችሁ። ምክንያቱም በቀጣይ የሚዋጋላቸው ኃይል ይፈልጋሉ። ሌላውንም አሁን እየፈለጉት ያለ በነዚ አይነት ሁኔታ ነው እና ሻቢያዎችም አሁን የግብፅ ጁኒየር ሆነው ከኦሮሞ የሚመጣውም ከትግራይ የሚመጣውም ከአማራ የሚመጣውም የሚፈልጉት በቀጣይ ኢትዮጵያ እንዲጎጠጉጥላቸው እንጂ የእነዚህ ህዝቦች ጥያቄ ተሳክቶ በሰላም እንዲኖሩ አይደለም። ከወንጀል አጠባው ባለፈ ይሄም አለ እና የሻቢያ ፖሊሲ ነው ጃዋር እንድትረዳልኝ ያስቀመጥኩት እንጂ አዚፍ አንታይ ኤሪትሪያ የመሆን ከኤርትራ ጋር ሰላም አለመፈልግ ነው አይደለም። እንዲያውም ከኤርትራ ጋር ሰላም እንዳንሆን ጉርብትና ጥሩ እንዳይኖረን ኢትዮጵያም ተጠቃሚ የምትሆንበት ኤርትራም ተጠቃሚ የምትሆንበት ሁኔታ እንዳይፈጠር እያደረገ ያለው ሻቢያ ነው። ፖሊሲው ይታወቃል። የብጥብጥና የግጭት ነው። በ10 ዓመት ውስጥ ከ4 ሀገር ነው የተዋጉት ከኢትዮጵያ ጨምሮ ማለት ነው፣ የባድመን ጦርነት ጨምሮ። ጦረኛ ፖሊሲ የሚከተል ስርዓት ነው ኤርትራ ውስጥ ያለው ለማለት ፈልጌ ነው እንጂ ከኤርትራ ህዝብ ጋር የሚገናኝ የለውም። ከጎናችን ሆነው አልቅሰዋል። ልክ የኦሮሞ ወገኖቻችን ሲያለቅሱ እንደነበሩት አብረውን አልቅሰዋል። ግን እነሱም የሻቢያ ግፍ ቀማሾች ናቸው። ራሳቸው የሻቢያ ገፈት ቀማሽ፣ ልክ የብልጽግና ገፈት ቀማሽ የሆነው ኦሮሞ አብሮን እንዳለቀሰው እነሱም ያለቅሱ ነበር። የኦሮሞ አንስታችሁታል። ድርብ ነው ትግሉ። አሁን ግፉ ብቻ አይደለም ትግሉም ድርብ ነው። በነገራችን ላይ ኦሮሞ ለራሱም መታገል አለበት። ሁለተኛ እንደገና በስሙ የሚነግደው ስርዓት በስሜ አትነግድም ብሎ መታገል አለበት። ለራሱ አልሞትም ብሎ መታገል አለበት። በስሜ ደግሞ ሌሎች ኢትዮጵያውያንን መበደል አትችልም ብሎ መታገል አለበት። ጭቆናው ብቻ መሆን አይደለም መገለጽ የለበት። የሚያካሄደውም ትግል ድርብ እንደሆነ ሊነገረው ይገባል ለኦሮሞ ህዝብ። በዚህ መንፈስ ከተወያየን አምሹር ችግሮች በጣም ቀላል ይሆናሉ የሚል እምነት አለኝ። አመሰግናለሁ። ቴንክ ዩ አሉላ። ትንግርቱ ፕሮፌሰር ትንግርቱ። እሺ አመሰግናለሁ ቴዲ። የብርቋ ዝምታና ዩሪ ያነሷቸው ናቸው ለእኔ የመጡልኝ ጥያቄዎች።
በጣም አመሰግናለሁ ሁለቱንም ስለ ጨዋነታቸው እና ጥያቄዎቻቸውን የሚያቀርቡበት መንገድ በጣም ደስ የሚል መንገድ ስለሆነ ማለት ነው። የዚህ የቲክቶክን ፕላትፎርም በተመለከተ በተለይ ከፓነሊስቶች ለሚነሱ ጥያቄዎች እኔ ሪስፖንድ ማድረግ ያለብኝ ይኖርብኝ አይኖርብኝ አላቅም። ግን የተለዩ ከኔ አስተሳሰብ እና ከማምንባቸው እምነቶች የተለዩ ሀሳቦች ይንጸባረቃሉ። በጠያቂዎች አድሬስ ይደረጋል በሚል ነው። ሌላው የሚነሱ ነገሮች ሁሉ ትክክል ናቸው ማለት አይደለም። አስፈላጊ ሲሆን በእነዚህ ጉዳዮች ላይ ልናወራበት እንችላለን። ለምሳሌ ቅድም መሐመድ ስታነሳቸው የነበሩ ነገሮችን በተመለከተ በአማራ ክልል ስላለው ሁኔታ ስታነሳ የነበረውን ነገር፣ የአማራ ክልል አወቃቀርን በተመለከተ፣ በወሎ ስላለው ሁኔታ ለምሳሌ ቅድምም ራጂም ሲያነሳ ነበረ። ኪባ ኦሮሚያ ይላል ለምሳሌ ወሎን አድሬስ ሲያደርግ which is በእኔ እምነት ኪባ ኦሮሚያ የሚባል ስፔሲፊካሊ ወሎን ታርጌት ያደረገ አካባቢ የለም አሁን ባለው የፖለቲካል አሬንጅመንት ውስጥ ማለት ነው። እነዚህ ነገሮች እኔ ቤዚካሊ አድሬስ ማድረግ ስለማይጠበቅብኝ ፖለቲካሊ የሚያመጡት ተጽዕኖ አለ ብዬም ስለማላስብ፣ ግን በንግግር ደረጃ በተደጋጋሚ ይነገራሉ። ትርክቶች ናቸው፣ እገነዘባቸዋለሁ። እንደ አማራ በደንብ እናውቃቸዋለን ምንጫቸውን ማለት ነው። ግን ደግሞ እነዚህን ሀሳቦች ቻሌንጅ የምናደርግበት መድረክ ይመጣል ብዬ ስለማስብ እዚህ ላይ ሪፍሌክት አላደረግኩባቸውም። ከዛ አንጻር ነው በጊዜ ሂደት አድሬስ እናደርጋቸዋለን በሚኖሩም ቀጣይ ፕሮግራሞች ማለት ነው። ቡርቃ ያነሳው ነገር አለ። ቀብሶን ኡመት አማራ ኦሮሞ በላይንተው አንድ ላረጋግጥ የምፈልገው ነገር እሱ ነው። ቀብሶን ኬኛ ቀብሶ ኡመት ኦሮሞቴስ የአማራ ትግል የኦሮሞ ህዝብ ትግልም ነው። የአማራ ደህንነት ከኦሮሞ ህዝብ ደህንነት ተነጥሎ ሊታይ የማይችልበት ፖለቲካል አውድ ውስጥ ገብተናል። የአማራ ሰላም ከሱዳንና ከኤርትራ ህዝቦች ከትግራይ ህዝቦች ተነጥሎ ሊታይ የማይችልበት አውድ ውስጥ ገብተናል። ኤርትራ የኛ ሴኪዩሪቲ ኢንቴግራል ፓርት ነው። እንደ አማራ የምናስበው እንደዛ ነው። ሱዳን የኛ ሴኪዩሪቲ ኢንቴግራል ፓርት ነው። ኤርትራን እንደተለየ ኤሊየን ኃይል አንመለከተውም። ለምሳሌ በትርክት ደረጃ በብልጽግና የስ ከግብፅ ጋር የተለየ ሪሌሽንሽፕ ይኖረናል። በጣም ሩቅ አገር ነው ለኛ። በነገራችን ላይ የአማራ ትግል ራስ በቅ ትግል ነው ሁልጊዜ የምንለው ማለት ከሌሎች ጋር የሚኖረን ትብብር በተለይ ኢትዮጵያ ውስጥ ካሉ ኃይሎች ጋር በጣም ግልጽ የሆነ ትብብር ነው ያለን። ከኢትዮጵያ ውጭ ካሉ ኃይሎች ጋር ከጎረቤት ሀገራት ጋር የሚኖረን ትብብር እስካሁን ድረስ ስትራቴጂካሊ ቬግ ነው። በግልጽ የምንናገረው የምናደርገው ነገር የለም። ለምሳሌ ግብፅ የአማራን ትግል አያግዝም። ክሊር እንድናደርገው የምፈልገው ነገር ማለት ጥገኛ አይደለም። ቢኮዝ አይዲዮሎጂካሊ ከግብጾች ተልኮ የወሰደ ትግል አይደለም እያደረግን ያለ ነው። በኢትዮጵያ ማዕከላዊ መንግስት የታወጀብንን ጦርነት ለመከላከል ጥረት እያደረግን ነው ያለ ነው አዝ ኤ ኔሽን። ስለዚህ በዚህ ሂደት ውስጥ ሌሎች የአይዲዮሎጂካል ፋውንዴሽን የአይዲዮሎጂ ተልኮ ሰጥተውን የአማራን ህዝብ በዚህ መንገድ ታገል በዚህ መንገድ ታገል ብሎ ቀንበር ሊጭንበት የሚችልበት እድል የለም ማለት ነው። የአማራ ትግል በሌሎች ኃይሎች ድጋፍ የሚያገኝ ቢሆን ኖሮ እስካሁን ድረስ ድሮን ይታጠቅ ነበር። በቤተክርስቲያናት ላይ፣ በተቋማት ላይ፣ በህዝብ ላይ፣ በገበያዎች ላይ የሚደርሰውን ድሮን እንኳን ለመከላከል የምንችልበት የቴክኖሎጂ አቅም አልፈጠርንም ገና። እነዚህ ከሌሎች ኃይሎች የምናገኛቸው ድጋፎች እንደሌሉ ማሳያዎች ተደርገው ሊወሰዱ የሚችሉ ናቸው። በሂደት ግን ብልጽግና የአማራን ህዝብ በድሮን እየገደለ የሚቀጥልበትን አውድ እናስቆማለን። የምናስቆምበት የራሳችን አቅማችንን የምናሳድግበት ሂደት ስለሚኖር ማለት ነው። አሁን ላይ ግን የአይዲዮሎጂ ጥገኛ አይደለም፣ የፋይናንስ ጥገኛ አይደለም፣ የዲፕሎማሲ ጥገኛ አይደለም ማለት ነው። ራስ በቅ ነው። ኢትዮጵያን በተመለከተና ከኢትዮጵያ ኃይሎች ጋር በሚኖር ነገር ቅድም ራጂ እንዳለው ፖስት አብይ አጀንዳዎች ላይ ከኢትዮጵያ ውስጥ ካሉ ታጋይ ኃይሎች ጋር የጋራ ግንዛቤ ላይ ልንደርስ እንፈልጋለን። አማራና የአማራ ትግል ለሌሎች ህዝቦች ሰላም ዋስትና የሚሰጥ ትግል እያደረገ እንደሆነ ማረጋገጥ መቻል አለበት። በወለጋ የሚገኘው የአማራ ህዝብ ሰላምና ደህንነት በወለጋ የሚገኘው የኦሮሞ ህዝብ ሰላምና ደህንነት ኢንቴግራል ፓርት ነው። ለኦሮሞ ህዝብ ስጋት የሆነ ትግል አማራ ካደረገ የራሱ ሰላም ላይ ቀብሳይ ማለት ነው። በአጌነስት የራሱ ትግል ቆመ ማለት ነው። በስፋት አብረው የሚኖሩ ህዝቦች ናቸው። ጂኦግራፊ ዲተርሚን አያደርጋቸው። በዛም ልክ ሴኩሪቲ ዲተርሚን የሁለቱ ህዝቦች ሴኩሪቲ ደህንነት በዛ ልክ የተገናኘ መሆኑን ማረጋገጥ ያስፈልጋል። በወለጋ ለረጅም ጊዜያቶች ማንነት ተኮር ፖለቲካሊ ታርጌቲንግ አማራን ታርጌት የማድረግ ስራዎች በስቴቱ ይሰሩ ነበር ቫዮለንትሊ። አሁን አይደለም ከደርግ ጊዜ ጀምሮ ያ ህዝብ በስፋት ተፈናቃይ ነው።
አሁን ደብረ ብርሃንም በወሎም በተለያየ ቦታ ብትሄዱ በርካታ የአማራ ተፈናቃዮችን ኢን ሚሊየንስ ታገኛላችሁ። ዲስፖሰስድ ነው፣ ዲስኢንፍራንቻይዝድ ነው፣ በሀገረ መንግስቱ የተካደ ነው፣ አይመርጥም አይመረጥም፣ ስቴትለስ ነው። ያንን ሁሉ ሚሊዮን ህዝብ እና የዛ ሚሊዮን ህዝብ ሂደት የፈጠረው ቀውስ አለ ወለጋ ላይ። ያንን እና የራሱን ሰላምና ደህንነት ለማረጋገጥ የተደራጀ የአማራ ህዝብ አለ፣ ራሱን ለመከላከል በርካታ ኃይሎችን በአንድ ጊዜ የሚታገል ግን ደግሞ ሰርቫይቫል ብቻ ግቡ ያደረገ በሰላም መኖር ብቻ ግቡ ያደረገ ማህበረሰብ አለ። በዚህ ሂደት ውስጥ ግን አገዛዙ እዚህም እዛም በራሱ አምሳል ኦሮሚያ ውስጥ እንደሚያደራጀው በየቦታው ኦሮሚያ ላይ የሚፈጥራቸው ምስለኔዎች አሉ። ራሱ የሚያደራጃቸው የሚያስታጥቃቸው የኦሮሞን ህዝብ እንዲያጠቁ ተልኮ የሚሰጣቸው ኃይሎች አሉ። በትክክለኛ ለአማራ ህዝብ አጀንዳ የተሰለፈ ኃይል አለ፣ ብልጽግና የሚደግፋቸው ደግሞ ኃይሎች አሉ። ልክ በኦነግ ሸኔና በመንግስት ኃይሎች መካከል እየተባለ ሁለት አይነት ነገር ለመፍጠር እንደሚሞከረው ኦላ ያላደረገውን ኦላ አደረገ እያለ ራሱ ተልኮ እየሰጠ ንጹሃንን ታርጌት የሚያደርግበት ሂደት እንዳለ መታወቅ አለበት። እዛ ብቻ አይደለም፣ በነገራችን ላይ ወለጋ አማራ ክልልም የአማራን ህዝብ ታርጌት ያደረገ ጥቃት ኃይል አደራጅቶ ይፈጽማል። ብልጽግና ቫዮለንስን በማህበረሰቡ ላይ በሚደርስ ክራይሲስ ምክንያት ህብረተሰቡ እንዲንበረከክ ለማድረግ ከፍተኛ ጥረቶችን እንደሚያደርግ መታወቅ መቻል አለበት ማለት ነው። በኃይሎች መካከል ኢትዮጵያ ውስጥ የሚታገሉ ኃይሎች መካከል ሲንክሮናይዜሽን መፈጠር አለበት። የኦሮሞን ህዝብ ደህንነት፣ የአማራን ህዝብ ደህንነት ታሳቢ ያደረጉ ትግሎች የሚታገሉ ኃይሎች የሚግባቡበት የሚነጋገሩበት አውድ እየተፈጠረ መሄድ መቻል አለበት። ያንዱ ደህንነት የሌላው ህዝብ ደህንነት መሆኑን በዛ ልክ ወስዶ መረዳት ተገቢ ነው ብዬ ነው የማስበው። ሰሞኑንም በተለያየ አካባቢ ላይ በወለጋ በነገራችን ላይ እንከታተላለን። ኦሮሚያ ውስጥ ያለው ዴቨሎፕመንት ኢን ዋን ዌይ ኦር አናዘር አማራን አፌክት ያደርጋል። አማራ ውስጥ ያለው ዴቨሎፕመንት ኢን ዋን ዌይ ኦር አናዘር ትግራይን አፌክት ያደርጋል፣ ኦሮሞን አፌክት ያደርጋል። እነዚህን ሁሉ ነገሮች እያንዳንዱ ያለውን ነገር መከታተል። ለምሳሌ የኦሮሞ ህዝብ ቅድም ጀዋር እንዳልከው ጽምዶ ለምሳሌ የኦሮሞ ህዝብ ስጋት እንዲሆን አማራ አይፈልግም። because we really wanted to assure የኦሮሞን ህዝብ ነገ ልክ ብልጽግና እንደሚያደርገው ብይቴኛ ኑቱ ብየተነሆገኑ ቀባ እያለ በሌሎች ላይ ጫና ለማድረግ የሚሄድበትን ሂደት የአማራ ህዝብ ያ ሂደት በኢትዮጵያ ፖለቲካ ውስጥ ዳግም እንዲፈጠር አይፈልግም። ለዚህ ነው በነገራችን ላይ ፖስት አብይ አጀንዳ ላይ ዛሬ እንነጋገር የሚባለው ለኦሮሞ ህዝብ ዋስትና ለመስጠት ነው። አንዱን ህዝብ አግልሎ በሌላው ህዝብ ላይ የሚደረግ ትብብር በምንም አይነት መንገድ የኢትዮጵያ ዘላቂ ሰላም ሂደት አካል ሊሆን አይችልም። ይሄ ከበርካታ ጥፋቶች መማር ካለብን ከዛ መማር እንዳለብን ማወቅ ያስፈልጋል ማለት ነው። ለኦሮሞ ስጋት የሆነ ትግል አንታገልም ስለማያዋጣ፣ ለትግራይ ስጋት የሆነ ትግል አንታገልም እንደማራ። የአማራን ህዝብ ደህንነት ከነዚህ ህዝቦች ሰላምና ደህንነት ነጥለን ስለማናይ ማለት ነው። ስለዚህ ዋስትና እየሰጠን መሄድ እንዳለብን እንገነዘባለን የሚለውን ነገር በደንብ ያዝልን። በህዝብ ስም ግን የሚደረጉ ጥቃቶች ካሉ እናወግዛለን፣ እንታገላቸዋለን የሚለው ነገር ቢያዝልን ጥሩ ነው። ከዛ ውጪ ዩሪያ ያነሳቸው ነገሮች አሉ። ትብብሮች ወንጀልን የማጠፍ ሂደቶች አካላት እንዳይሆኑ። በነገራችን ላይ እዚህ ያለን ሰዎች ሁሉ በአንድም በሌላም መንገድ በኢትዮጵያ ፖለቲካ ውስጥ ተሳትፎ ያለን ሰዎች ነው። ፖለቲካ ውስጥ የሚሳተፍ ሰው ፖለቲካል አክሽን ውስጥ ይገባል። በአንድም በሌላም ነገር የምትናገረው የምታደርገው ነገር በአንድ ማህበረሰብ ሰላም ላይ ተጽዕኖ ሊያመጣ ይችላል። ለዚህ ሁሉ ተጠያቂነትና ኃላፊነትን መውሰድ አለብን። ለምናደርጋቸው ለምንሰራቸው ስራዎች ደፋሮች መሆን አለብን። የኢትዮጵያ ህዝብ ፍትህ ይፈልጋል። የሀገሩ ባለቤት የሰላሙ ባለቤት መሆን አለበት። ለዚህ ድጋፍ ልናደርግ ይገባል ማለት ነው። ሁላችንም አካውንተብል እንሆናለን። ያ ምህዳር ሲመጣ ኢትዮጵያ ውስጥ አሁን ባለው ሁኔታ አይደለም የፍትህ ስርዓቱን የህዝቦችን ሰላምና ደህንነት እንኳን ለመቆጣጠር የሚያስችል ተቋማዊ አቅም የለንም። ለዚህ ነው ናሽናል ዲያሎጉ ፌል ያደረገበት ትልቁ ምክንያት the people the nation don't own the process። አብይ ነው ኦውን የሚያደርገው ፕሮሰሱን። አብይ ኦውን በሚያደርገው ፕሮሰስ ውስጥ አውትካሙን እናውቀዋለን። we don't belong there። በዛ ፍሬሚንግ ውስጥ ህዝባችን ቢመጣ ምን ያህል ዋጋ እንደሚከፍል እናውቃለን ማለቴ ነው። ኢትዮጵያ ላይ ጄኒውን የሆነ የፖለቲካ ምህዳር እንዲፈጠር የሚደረጉ ትብብሮች ዛሬ ላይ ትናንት በትግል ሂደቶች ውስጥ የተፈጠሩ ቅራኔዎችን፣ ችግሮችን፣ ጥፋቶችን የመዝለል አይደለም። አውዱ ሲመጣ ተጠያቂነት የሚሰፍንበትን ሂደት ማረጋገጥ ነው። ለዛ ዋስትና መስጠት ነው። ግን ትላንት ቁርሾች ነበሩ፣ ግጭቶች ነበሩ እየተባለ በጋራና በትብብር ሊሰሩ የሚገባቸው አትሊስት
በፖስት አብይ አጀንዳ ላይ ጋራ መግባባት ማድረግ ቀጣይን ጦርነት ያስቀራል በነገራችን ላይ። ስለዚህ ለነዛ ዋስትና ለመስጠት የሚደረጉ የትብብር ሂደቶች አካል ተደርጎ መወሰድ አለበት። ባት ጀስቲስ በምንም አይነት መንገድ ኮምፕሮማይዝ የሚደረግ አይደለም። ነገ ላይም የአማራ ህዝብ ፍትህ ይገባዋል፣ የትግራይ ህዝብ ፍትህ ይገባዋል፣ የኦሮሞ ህዝብ ፍትህ ይገባዋል፣ ኢትዮጵያና የኢትዮጵያ ህዝቦች ፍትህ ይገባቸዋል የሚለውን መገንዘብ ያስፈልጋል ማለት ነው። ሰው ትብብሮችን ከዚህ አውድና ከዚህ አይነት አንጻር እንዲህ። ሌላው ጽምዶን በተመለከተ ኢንዶርስ አላደረግንም ማለት በይፋ ጽምዶ ውስጥ አለ አማራ የለም የሚል አይነት ትርምስ ውስጥ የለንበትም ማለት በግልጽ እዚህ ጋር ለምንድነው ብልጽግና ጽምዶን በዚህ ደረጃ የሚፈራው ነው። የብልጽግና ተጋላጭነት የሚመነጣው ከጽምዶ አይደለም። የብልጽግና ተጋላጭነት የሚመጣው በኢትዮጵያ ህዝቦች ላይ ካወጀው ጦርነት ነው። ኤርትራ ራሱን የመከላከል በተለያየ መንገድ በዚህ መንገድ ተከላከል ልትለው አትችልም። ብልጽግና ሌት ተቀን በጎረቤት ሀገራት ላይ የደቀነውን አደጋ በኢትዮጵያ ህዝብ የደቀነው አደጋ አንሶ በኤርትራ ህዝብ ላይ በየዕለቱ እየዛተ ኦልሞስት ኤርትራን ጦርነትና የኢትዮጵያ ጦርነት ሁኔታ ውስጥ አምጥቶ ዶሜስቲኬት አድርጎታል ብልጽግና። በዚህ ሂደት ውስጥ ኤርትራ ኢን ዋን ዌይ ኦር አናዘር ራሱን ለመከላከል በርካታ አማራጮችን ሊከተል የሚችልበት እድል እንዳለው ግን ማሰብ ያስፈልጋል። የራስን ፖለቲካ ሳያዩ ግብጽ ነች እንዲህ የምታደርገው እንትን ነው እንደዚህ የሚያደርገው እያሉ የኢትዮጵያን ህዝብ ለምሳሌ አጀጅኒ ካባ አማራት ማልወጀት የምስራቅ እዝ አማራ ውስጥ ምን ይሰራል? የደቡብ እዝ አማራ ውስጥ ምን ይሰራል? አማራ ሄዶ አመጣው መሐመድ ተሰማ ማልወጀት አማራ ከሰት የአማራ ጦር የመከላከያው ሁሉ 111 እዝ አማራ ውስጥ ነው ያለው። የአማራ ጦርነት ነው። አማራ ነው ያወጀው ይሄን ጦርነት። የኢትዮጵያ መከላከያ አማራ ውስጥ ምን ይሰራል? የኢትዮጵያ ፖለቲካዊ ቀውስ በማዕከላዊ መንግስቱ በኢትዮጵያ ህዝቦች ላይ የታወጀ ጦርነትና ፍጅት ውጤት ነው። ቀጠናዊ ጂኦፖለቲካል ክራይሲሱ ከዚህ ጋር ተያይዞ የመጣ ነው። በቀጣይ ብልጽግና አሁን ከገጠመው በላይ አደጋ ይገጥመዋል። ባይዘው ኢትዮጵያን ማዳን ከፈለገ ከረጀስ ሆኖ ኢትዮጵያ ውስጥ የገጠመውን አደጋ ለመጋፈጥ ዝግጁ መሆን አለበት። አማራን እየወጋ ግብፅን መከላከል አይችልም። ትግራይን እየወጋ ሱዳንን እከላከላለሁ ማለት አይችልም። ጦርነቶቹ ኮንቨርጅ የማድረግ ቴንደንሲያቸው እያደገ ነው የመጣው። ዛሬ ገዳማትን እየመታ ነው እሱ በድሮን አይደለም። ነገ የሱ የኢነርጂ ማሰራጫ በድሮን ሊመታ የሚችልበት እድል ይኖራል። if he is continues to invite ከውጭ ያሉ ኃይሎችን በኢትዮጵያ ጦርነት ውስጥ ኢንቫይት ማድረጉን የኢትዮጵያን የፖለቲካ አውድ እና ኢትዮጵያ ውስጥ ያለውን ቀውስ ለመፍታት ኮሚትድ ካልሆነ የጦርነቶቹ ባህሪና ሂደት እየተቀየረ ኦኬ 2-1-3 ስለምታነሱ ነው። በሚቀጥለው ግን ጥያቄና መልስ ላይ ሰዓት እናበጃለን። ወደ ጆዋር እንሄዳለን። ጆዋር እሺ፣ አመሰግናለሁ። አይ ቲንክ ኢትስ አ ፋሲኔቲንግ ዲስከሽን። አራት ሰዓት ሊሆነን ነው። ሀሳብ አድርጌበት እንጨርሰውና ከዚህ በኋላ ሌላ ጊዜ ደግሞ በእነኚህ ቶፒኮች ዘርዘር አድርገን ሌሎች ሰዎችንም አስገብተን እንወያያለን። አንዱ ጥያቄ ይሄ ግብፅ የባዳ ባንዳ የሚለው ነገር አለ። የኦሮሞ ተረት አለ ኢፊ ደደበኔ ረቢን ሰበኸኒ፣ ለራስህ ተዳክመህ ፈጣሪን ሰበብ ማድረግ አይሆንም። ወይም ደግሞ በረትህን ክፍት አድርገህ ጅብ መጥቶ በጎችን ሲበላ ጅቡን ብሌም ማድረግ አትችልም። በዚህ ዘመን ብቻ ሳይሆን ከዚህ ዘመን በፊትም ቅድም አስቀምጫቸዋለሁ። ከግብፅ ጋር ሲሪየስ የሆነ የስትራቴጂክ ልዩነት ግጭት አለን። የስትራቴጂክ ጥቅም ግጭት አለን። ከአባይ ወንዝ ጋር በተያያዘ የአባይ ወንዝ ላይ አቅማችን አሟጠን እንዳንጠቀም 3 ስትራቴጂ ይጠቀማሉ ብያለሁ። አንዱ የውስጥ ግጭቶችን ማባባስ ነው። ሁለተኛ ከጎረቤት ጋር ማጋጨት ነው። ሶስተኛ ኢንተርናሽናል ፕሬዠር ነው። የውስጥ ግጭቶችን ማባባስ ነው ያልኩት። የውስጥ ግጭት መፍጠር አይችሉም። የኤርትራን እንዴት እንደሄደ ብታየው ፌዴሬሽኑ ሲፈርስ በንጉሱ ጊዜ ከዛ በኋላ ነው ፌዴሬሽኑ ሲፈርስና የፖለቲካ መድረኩ ሲዘጋ ወደ አመፅ ሄደ። ወደ አመፅ ሲኬድ በራችንን ከፈትን ማለት ነው ለግብጾች። አሁን ደግሞ በዚህ ዘመንም የፖለቲካ ልዩነቶችን በመመካከር ከመፍታት ይልቅ በጦርነት ለመደቆስ በተለይ ደግሞ በተዳከመ የሀገር መንግስት አቅም ለመደቆስ የተደረገው ሙከራ አማጽያንን ፈጠረ። በራችንን መልሶ በሰፊው ከንጉሱ ዘመንም
ከደርግ ዘመንም በበለጠ በሰፊው አንድ በር ብቻ አይደለም ብዙ ቀዳዳዎችን በሰሜን በደቡብ በምዕራብ ከፈተብን። እንዴ ምን አልኩ ነው የምትሏቸው ግብጾቹ? ለራስ በር ከፍተህበት ለራስ አማጽያንን የሚፈለፍል ቅድም አንድ ሰው አንስቷል። አሁን እኮ ኢትዮጵያ ውስጥ ያለው የታጠቀ ቡድን ቁጥር መቁጠር ራሱ ከባድ ነው። መንግስት የሚያስታጥቀው ሌላው የሚያስታጥቀው ማዕት አማጺ አለ። ይሄ አማጺ ትጥቅና ስንቅ ያስፈልገዋል። ስለዚህ እድል ነው ማለት ነው ለግብጾች። በነገራችን ላይ አሁን ካለው ነባራዊ ሁኔታ እንዳውም የተጋላጭነታችን ያህል ኤክስፕሎይት አላደረጉንም። ለምንድን ነው? የድሮ አማጺያን በጣም ወደ ጠረፍ ላይ ወጥተው ነበረ ካምፕ የሚያደርጉት። ስለዚህ ብዙ ሰፕላይ ያስፈልጋቸው ነበር። አሁን ግን ለምሳሌ ፋኖ ኦላም አብዛኛው ካምፓቸው ጦርነቱም የተካሄደ ያለው ድንበር ላይ ሳይሆን መሀል ሀገሩ ላይ በመሆኑ ብዙ ድንበር መካከል ላይ ስላላቸው የዛን ያህል ቶታሊ ዲፔንደንት አይደሉም በውጭ ኃይሎች ላይ። ስለዚህ ይሄ ግብፅ እያልን የምናደርገው ነገር የገዢ ስልጣን ላይ ያለውን ቡድን ፕሮፓጋንዳ ለጊዜው ሊሰራ ይችል ይሆናል። በርህም በርግደህ በጎችህን ጅብ ሲበላ በርህን ከመዝጋት ይልቅ ጅብ ሲበላ ከማረጋጋት ይልቅ በርህን በርግደህ ግጭት የምትፈጥር ከሆነ ይሄ አደጋ ያለው አካሄድ ነው። ለዚህ ላይ ፎከስ ማድረግ በጣም አስፈላጊ ነው። የአንደኛ ወንድሜ ዘራፊዎችና አልክ ለምትለው ባለፉት 8 ዓመታት እኮ የዩኤን ዳታም የወርልድ ባንክ ዳታም የራሳችን ተሞክሮ የሚያሳየው ምንድን ነው? በጣም ጥቂት ሰዎች በከፍተኛ ደረጃ ሀብታም ሆነዋል። ሰርተው አይደለም ዘርፈው። ቄሮ የታገለው በአዲስ አበባ አካባቢ ያለው የመሬት መቀራመጥ ፕላኑን ነው የተቃወመው። ማስተር ፕላን የሚባለው ያ ፕላን ስራ ላይ የዋለው በብልጽግና ጊዜ ነው። ባለፉት ዓመታት የተደረገው በመሬት ላይ በጉምሩክ የተደረገው በጣም ጥቂት ምናልባት 1000 የማይበልጡ ሰዎችን በከፍተኛ ደረጃ ሀብታም ሲያደርጋቸው በሚሊዮን የሚቆጠሩ ኢትዮጵያኖችን ወደ ከፍተኛ ድህነት አረንቋ አውርዷል። this is a fact። ዘራፊና ተዘራፊ በኦሮሞ ውስጥም ዘራፊና ተዘራፊ ተፈጥሯል። በሌላው ብሔር ውስጥ ዘራፊ ስለ በማፊያ ደረጃ ፕሮባብሊ በኢትዮጵያ ታሪክ ለመጀመሪያ ጊዜ ስቴት ካፕቸር ሊያደርግ የተቃረበ የማፊያ ቡድን ተደራጅቷል። መለስ ከሞተ በኋላ ነው የተጀመረው ይሄ ነገር። ትልልቅ ፕሮጀክት ላይ የተመደቡ ጀነራሎች ስቴት ካፕቸር ጀመሩ። በአብይ ጊዜ ተባብሶ ከፍተኛ የሆነ መንግስታዊ ዘረፋም የመንግስት ስልጣን ተታኮ የሚደረግ ዘረፋ ከመንግስት ባለስልጣን ጋርም ፓርትነር የሆነ ሰፊ የዘራፊ ቡድን ተመስርቷል። በነገራችን ላይ ይሄ አብይን የሚበላው ይሄ ነው። ከኛ ቀድሞ እኛን ተቃዋሚን እሱ ሲፈራ ይሄ ነው የሚበላው። ቢኮዝ a mafia group an organized oligarchy የስቴት ሴኩሪቲን ፔኔትሬት አድርጎ የስቴት ቢሮክራሲን ፔኔትሬት አድርጎ ፕራይቬት ኢንትረስትን አድቫንስ የሚያደርግ አደገኛ የሆነ ማፊያ ተፈጥሯል። ይሄንን ባለፈው ወራት ኤክስፖስ አድርገው የነበረው ነገር ነው። የብልጽግና የፖለቲካ መድረክ አልዘጋም። ይሄ እኮ ለካድሬ እያወራው ያለው አይደለም ወዳጅ። ይሄ ፖለቲካውን ማህበራችንን በደንብ የሚረዱ ሰዎች ያሉበት መድረክ ነው። ማንም ብልጽግና አያምንህም። አሁን አንተ ለምትለው ነገር የፖለቲካ መድረኩ ከ2020 በኋላ ጥርቅም ነው ያለው። ኦሮሚያ ውስጥ የተደረገው አፈና ኦኤልኤን ወለደ። አማራ ክልል ውስጥ ሊጫወት የፈለገው ቁማር ፋኖን ወለደ። ከህወሓት ጋር የፖለቲካ ልዩነትን በፖለቲካ መድረክ ከመፍታት ይልቅ አውራ ፓርቲን ወደ አውራ ግለሰብ መሪ ለማድረግ የተደረገው ሁኔታ ችግሮችን እየፈጠረ ሄደ ማለት። የብሔር ተኮር ሃይማኖት ተኮር ግጭቶች እኔ እንደፈራሁት እንደውም አልሆኑም። ካለን የውስጥ ተጋላጭነትና የውጪ ትሬት አንሳር በኢትዮጵያ ሕዝብ ላይ ያለኝ እምነትና ተስፋ እንዲጠነክር ነው ያደረገው። የስቴት ሴኩሪቲ የሀገር ደህንነት ተቋማት በቀጥታ በሚሰርቡ ሴራ ይሄ ሁሉ ጉዳት ደርሷል። ሆኖም ግን ህዝባችን አሁን ደግሞ አልቻሉትም ጭራሽ። አንድ
ኃይሎች መንቀሳቀስ ሲጀምሩ ከፍተኛ ስጋታችን በኦሮሞና አማራ መካከል የጎንዮሽ የህዝብ ለህዝብ ጦርነት እንዳይቀሰቀስ ነበር። ከአማራም ከኦሮሞም ስማቸውን ማልጠራ መንግስት ውስጥ ያሉ ከመንግስቱ ያሉ ልሂቃን በፍጥነት ተሰባስበን የነበረን ነገር ይሄ ነበር እና ከኦሮሚያ ውስጥ የተወሰኑ ሽማግሌዎችን ጠርተን ስናነጋግር ማንም አይሰማውም ነው የተባለው። ምን ሆነ? አንዱ የባለፈው ዓመታት ቀውስ ኢትዮጵያን የረዳው ነገር ምንድነው? it has had a humbling effect። ጦርነትን እስከ አፍንጫችን ስለተዋጋ ነው። ፕሮፓጋንዳን እስከ አፍንጫችን ስለለጠጥ ነው። ብሔረተኝነትን ሊበጠስ በሚችልበት ደረጃ ስለለጠጥ ነው። ሰከን ብሏል ህዝባችን። ተመልከታውን በመቀሌና በአዲስ አበባ መካከል ያለውን የሰሞኑን ፕሮፓጋንዳ በጣም ጥቂት ሰዎች ናቸው የሚሰሙት። አሁን ያለውን የጦርነት ጉሰማ እስከ ኖቬምበር 2020 ድረስ የነበረውን የጦርነት ጉሰማ ኮምፔር አድርገው ያን የደመረው የጦርነት ጉሰማ ህዝቡ ሰምቶ ህዝቡ ያጨበጭብለት ነበር። እነ ጌታቸው ከመቀሌ ጦርነት ሲያውጁ ይጨበጨበ ነበር ትግራይ ውስጥ። እና አብይ ከዚህ ጦርነት ሲያውጁ ሲቀሰቅሱ ህዝብ ያጨበጭብላቸው ነበር። ዛሬ አጨብጫቢ የለም። የጦርነት አጨብጫቢ የጦርነት ፋቲግ ተፈጥሯል ኢትዮጵያ ውስጥ። ጉድ ቲንግ ነው። እኛም መገንባት ያለብን በዚህ ላይ ቢልድ እያደረግን መሄድ ያለብን። ማድረግ ያለብን ምንድነው? ይሄ ህዝባችን ውስጥ የገባው ምክንያቱም ህዝብ የጦርነትን ሮማንቲሳይዝ የማድረግ የበለው ጣለው ዘመቻ ምን ያህል ችግር ውስጥ ሞት በየቤቱ ገባ። ድሮ ጦርነት በኤርትራ በረሃ፣ በሐረርጌ በረሃ፣ በኦጋዴን በረሃ ነበረ። ዛሬ ጦርነት በደጋው ጎጃም፣ በደጋው ወለጋ፣ በደጋው ሸዋና አርሲ በመካሄዱ ሞት በየቤቱ ገባ። ታፍኖ መዘረፍ በየቤቱ ገባ። ያ ብቻ አይደለም። የጦርነቱ በኢኮኖሚ ላይ ያመጣው ጫና የኑሮ ውድነቱን ገጠር ያለውን ድሃ ሳይሆን ከተማ ውስጥ ያለውን በባንክ የሚሰራውን ደሞዝተኛውን ማከለኛን ባለሀብቱን አራቆተው፣ ልጆቹ መቀለብ አቃተው። ህዝባችን በአሁኑ ወቅት ጦርነት መስማት አይፈልግም። በዚህ ላይ እየገነባን መሄድ አስፈላጊ ነው ባይ ነኝ። የትንግርቱ ማድረስ አድርጎታል ከአማጽያን ቫይለንስ ጋር ኦነስት እንሆን። አሁን በአማራም በኦሮሚያም ያሉ አማጽያን፣ ትግራይም ያለው ኃይል የዲሲፕሊን እጥረት አለው። አማጽያን ልክ እንደ መንግስት ሰዎችን ይዘርፋሉ፣ ሰዎችን ይገላሉ። የነጻነት ታጋይ ነኝ ብለህ ጭቁን ህዝብን የምትገል ከሆነ፣ የነጻነት ታጋይ ነኝ ብለህ ምስኪን ገበሬን የምትዘርፍ ከሆነ አንተ ዛሬውንም ጨቋኝ ነህ። ስልጣን ከያዝ ከዚህ ይብዝብሃል። ስለዚህ ጥሩ እውነት ነው። በወይሌ ስም ያደራጀው የመንግስት ኃይል ነበር። በፋኖ ኃይል ስም የተደራጀ አለ። እነሱ ላይ ግን ብሌም ማድረግ ብቻውን በቂ አይደለም። አማራ ክልል ውስጥ አፈናዎች አሉ። ኦሮሚያ ክልል ውስጥ አፈናዎች፣ ግድያዎች አሉ። ዘመነ ካሴም ሆኑ መሮ ድሪባ በስራቸው ያለውን ኃይል አደም ማስገዛት መቻል አለባቸው። ይሄ ኃይል የኔ ነው፣ ለሚያጠፋው ጥፋት ኃላፊነት ወስዳለሁ ማለት መቻል አለባቸው። ይሄንን ለኢትዮጵያ ህዝብ ብለው አይደለም፣ ለኦሮሞ ለአማራ ህዝብ ብለው አይደለም። የመንግስትን ወታደር በዲሲፕሊን ያልበለጠ አማጺ የትም አይደርስም። ሰው እኮ አማጺ፣ ህዝብ እኮ አማጺን የሚደግፈው ከመንግስት ወታደሮች አፈናና ግድያ ለማምለጥ ነው። አማጺም ልክ እንደ መንግስት ወታደር ሰው የሚገል የሚዘርፍ ከሆነ ከሁለት ዘራፊ ሊመርጥ አይችልም ህዝብ። በሁለት ዘራፊ ውስጥ መካከል በሚደረግ ግብግብ መንግስት ነው የሚያሸንፈው። አክቲቪስቶችም ሆነ ምሁራኑንም ሆነ የተቃዋሚ ኃይሎች በነጻነት ስም፣ በነጻነት ትግል ስም በህዝብ ላይ የሚደረግ ማንኛውም ዘረፋ፣ ግድያ፣ አፈና መቃወም አለብን፣ ማጋለጥ አለብን። ኦሮሚያ ውስጥ አሁን የጀመርነው ነገር አለ። እነ ትንግርቱም ሌሎችም መውሰድ ያለባቸው የሚጠቅማቸዋል ብዬ የማስበው ኦኤልኤ ሲነሳ ከዛ ተበጣጥሰው ከመንግስት ጋር መንግስት አሁን የሚገርም ነገር ነው የፈጠረው። ወደ መንግስት እጅ የሰጡትን ኃይሎች ጸጉራቸውን ዩኒፎርማቸውን ሳይለውጥ መልሶ አስተማርቷቸዋል። ስለዚህ
ዋና ኦኤልኤ ይሁን የመንግስት ኦኤልኤ ሰው አያውቅም። ተመሳሳይ ልብስ፣ ተመሳሳይ ስታይል ስላላቸው አሁን ያደረግነው ምንድን ነው? አንድ ወረዳ ላይ አንድ ቀበሌ ላይ በኦኤልኤ ስም ዘረፋና ግድያ ሲካሄድ መረጃ ይመጣልናል። ያ መረጃ ሲመጣልን ለዋናው ኦኤልኤ መልእክት እናስተላልፋለን። በምስራቅ ሸዋ በወሰት ወረዳ ሩኬቻ ቀበሌ ውስጥ እንዲህ ተደርጓል። እዛ አካባቢ ያለው ኃይል ያንተ ነው ወይ? ያንተ ከሆነ እርምጃ ውሰድ፣ ቅጣ፣ አስተካክል። አይ የኔ አይደለም ካለ ህዝባችንን ያ የነፃነት ሰራዊት ሳይሆን የፖለቲካ ኃይል ሳይሆን ተራ ሽፍታ ነው ካልከው ባይዘው አማጺ ሰው ፋኖንም ወይለንም የሚያባብለው የፖለቲካ ኃይል ስለሆኑ ብቻ ነው። የፖለቲካ ጃኬቱን ካወለክለት ተራ ሽፍታን ህዝቡ ልክ ያስገባዋል። ስለዚህ አማጺያንም ከመንግስት በእጥፍ ድርብ የተሻለ ከመንግስት ወታደር እጥፍ ድርብ የተሻለ ዲሲፕሊን ማሳየት መቻል አለባቸው። ምክንያቱም ህዝባችን በተለይ በገጠሩ አንዱን በሬ ያርድበታል፣ አንዱ መጥቶ ያኛውን በሬ ያርድበታል። መሬቱ ሳይታረስ ያድራል። this is ridiculous። ይሄንን ሁሉም አማጺያን ሲሪየስሊ ወስደው በወታደሮቻቸው ላይ አንደርስታንድ አድርጋለሁ። የአማጺያን አፈጣጠራቸው በአንድ የመጣ ስለሆነ የተማከለ ዲሲፕሊን ያለው ኃይል መፍጠር ጊዜ ይወስዳል። ከዚህ በላይ ግን የኔ ወታደር አይደለም እያደረገ ያለው በማለት በወለጋም ይሁን በሌላ የሚደረገው ወለጋ ላይ ስፔሲፊክ ያለው ነገር ባለፈው ብዬ ነበር። ራስን ጠይቅ። ወለጋ ላይ ከ2019 ከ2020 እስከ 2022-23 ድረስ አማራ ነበር ሲገደል የነበረው። መንግስትም ሲለው አማራ ተገደለ፣ በኦኤልኤ የተገደለ ነው። ኦሎፈሰደን አሁን ደግሞ ፋኖ ኦሮሞን ገደለ ነው የሚባለው። ይቺ የፖለቲካ መሰሪነትንም መረዳት፣ ይሄን ለመቋቋም የምናደርገው ኮሚኒኬሽኖች መሻሻል አለባቸው። የአማጺ አመራር በስራችሁ ያላቸው ወታደሮች አደብ አስገዙ፣ ዲሲፕሊን አስገዟቸው። ከዛ የተረፈውን በህዝባዊ ትግል ማስተካከል የሚቻል ይሆናል። የአማራ ትግል የኦሮሞ ትግል ጊዜውን እንወስዷለን። የአማራ ትግል እንደ ብሔር ተጨቁናል ብሎ ወጥቷል። ምንም ጥያቄ የለውም። ስለዚህ የቡድን ጥያቄ አለው። ግን በኢኮኖሚው እየተደቆሰ ነው፣ እየተዘረፈ ነው። አማራ ክልል ውስጥ የአማራ የራሱን የቻለ ማፊያ አለ፣ ከብልጽግና ጋር ሆኖ ሀገር የሚዘርፍ የሰሊጥ ነጋዴው ማለት ነው። ትንግርቱ በደንብ ያውቁታል። ይሄን የመደብ ትግልም አማራ ውስጥ መካሄድ አለበት፣ ኦሮሚያ ውስጥ መካሄድ አለበት፣ ትግራይ ውስጥ መካሄድ አለበት። እና ብሎ ከሆነ ትግራይ አንደርጎ በጣም ኢንትረስቲንግ የሆነ ፋሲኔቲንግ የሆነ ጦርነት ባይኖር ፋሲኔቲንግ የሆነ ነገር እየመጣ ነው ኢትዮጵያ ውስጥ። ለ50 ዓመት በህዋት የበላይነት ነበረ የትግራይ ትርክት ሲመራ የነበረው። ዳዚ ኖ ሞር ትርክቱ የዲሞክራሲ ትግል አካል ነው ብዬ ነው የማስበው። ብሔረተኝነቶች የትግራይ፣ የአማራ፣ የኦሮሞ ብሔረተኝነቶች የኢንተርናል ቻሌንጀር መምጣቱ ሊበራላይዚንግ ኢፌክት አለው። ቴዲ ወደፊት ልንዋየው እንችላለን። እና በጣም ኢንትረስቲንግ የሆነ ነገር ነው እያየው ያለሁት። ወደ ጦርነት እስካላመራ ድረስ በኦሮሞ መካከል ያለው ክርክር አሁን ብልጽግና ከአማራ ሲጋጭ ኦሮሞ በሙሉ ሆ ብሎ ከጀርባው የሚሰለፍ ነው የመሰለው። አላገኘውም። ምክንያቱም ብሔረተኝነቶች እየላሉ ነው እየሄዱ ያሉት። የራሳቸው የኢንተርናል ሪፎርም እያደረጉ እየሄዱ መሆኑ ነው። ማገባደጃ ላይ በናሽናል ዳያሎግ ላይ ቴዲ ደጋግመሃል፣ በደንብ አላይንበትም። ይሄ ናሽናል ዳያሎግ አቺቭ ሊያደርግ የሚገባው ነገር አላገኘም። ነገር ግን ቅድም አሸናፊ ተናግሮታል፣ ተጨናግፏል፣ ግን አደጋ ሊፈጥር ይችላል። ለወደፊት ንትርኮች መንስኤ ሊሆኑ የሚችሉ አዳዲስ ህጎችን፣ አዳዲስ ውሳኔዎችን ሊያስተላልፍ ይችላል። በ95 ህገ መንግስቱ ሲወጣ ሁሉን አካታችና አደራዳሪ ስላልነበረ ህገ መንግስቱ ቅቡልነት ማነስ ብቻ ሳይሆን የግጭት መንስኤ ሆኖ ቀጠለ። አሁንም የናሽናል ዳያሎግ ወይም ደግሞ የብሔራዊ ምክክሩ እየተደረገ ያለው ዋናው ዓላማ ህገ መንግስቱን ለማሻሻል ነው። አብይ ፕራይመሪ የሚፈልገው የፕሬዝዳንት ለመሆን ነው። ከዛ ምንም ችግር የለኝም እኔ።
ግን የጎንዮሽ ግንኙነቶችን የበለጠ ሊያሻክሩ የሚችሉ ሊያጋጩ የሚችሉ ውሳኔዎች እንዳይወሰኑ ከፍተኛ ርብርብ ማድረግ ያስፈልጋል። ትንግርቱ ቅድም ነግቶታል። ልዩነቶች አሉ። እነኛን ልዩነቶች ለመፍታት አስቻይ የሆነ የፖለቲካ ምህዳር እስካልተመሰረተ ድረስ አስቻይ ያልሆነ የፖለቲካ ምህዳር ውስጥ የሚወጡ አዳዲስ አከራካሪ ህጎች ካንሰር ነው የሚሆኑት። አሁን ያሉትን ግጭቶች ማስቆም ብቻ ሳይሆን አባብሰው ለሌሎች ግጭቶችና ቁርሾች መንገድ እንዳይከፍቱ መረባረብ ያስፈልጋል። በጣም ነው የማመሰግነው ቴዲ። ዩ ሃቭ ደን አ ወንደርፉል ጆብ። ፓናሊስቶችን በጣም የሚገርም ስራ የተደረገው። ብዙ ጊዜ እኔ ወደ ቲክቶክ ስመጣ ቲክቶክን የዱርዬ ሰፈር ሚዲያ፣ ሶሻል ሚዲያ የመድረክ ነው። ያም መድረክ ለብጥብጥ፣ ለቀልድ፣ ለመሰዳደብ ከተጠቀምክበት ይሆናል። ለቁም ነገር መጠቀም ይቻላል። ይሄን ሚዲያ እስካሁን ጥሩ ስራ እየሰራችሁ ያላችሁት ወደፊትም እኔም ሌሎችንም እያመጣን ዛሬ ባየነው መሰረት በኢትዮጵያ ሰማይ ስር ተወያይተን ልንፈታው የማንችል አንድም ችግር የለም። እኔና ትንግርቱ ልንመልሰው የማንችለው በአማራና ኦሮሞ መካከል የሚነሳ ጥያቄ የለም። እኔና ቴዲ ልንመልሰው የማንችለው ቢጠየቅ የሚጎረብጠን ጥያቄ በኢትዮጵያ ውስጥ የለም። ለዚህ ናቲንግ የባዕድና የምናምን ነገርን ባዳና ባንዳ የሚሉት ነገር ባንዳን የሚፈጥረው የፖለቲካ ምህዳር መዘጋት ነው። ባዕድን የሚጋብዘው የፖለቲካ ምህዳር መዘጋትና ወደ ጦርነት መሄድ ነው። እና እንደዚህ አይነት ፓናሎችን አዘጋጇቸው። የመንግስት ሰዎችም የተለያዩ አመለካከት ያላቸው ሰዎች ይምጡ። ምንም የሚፈጠር ነገር የለም። ኢትዮጵያኖች በመወያየት ልዩነትን ያጠባል እንጂ የሚፈነዳ ፈንጂ አይኖርም። በጣም ነው ደስ ያለኝ። ቴዲ ለቴዲ ባላችሁበት አንድ ያጨብጭቡለት። በጣም ነው የማመሰግነው። ቴንኪው። ሌሎቻችሁ የምትሉት ነገር ካለ ትሉና እኔ መጨረሻ አጠቃላይ የምሰማበታለን። እሺ ቴዲ ዋን ሚኒት ኮመንት ላይ አድርጌላለሁ። ሌላው እንዳለ ሆኖ መጨረሻ ላይ ያነሳው ጀዋር እንደውም እዚህ ከመምጣቴ በፊት የሆነ ሩም ላይ ዲስከሽን ነበረን። ችግራችን ሁሉ ብልጽግና ብለን ካቆምን የራሳችንን ችግር ደግሞ ኮንፌስ አድርገን ሰልፍ ክሪቲሳይዝ ማናረግ ከሆነ ብልጽግናን ከጣልነው በኋላ እኛ ያለን ችግር ከብልጽግና በላይ ካንሰር ይሆንብናል በሚል አንጻር አይ ነው አንበሳውን ድርሻ ብልጽግና ነው ያለው፣ ግን እኛ የአብርሃም በጎች ነን ብለን እንደ ተቃዋሚ ካነሳን ችግር አለብን። ሶ that's why ኦላን አስመስሎ ፋኖን አስመስሎ ምንን አስመስሎ የሚያደራጃቸው ኃይሎች አሉ። the same thing ግን በእውነተኛ መዋቅር የተደራጀው ኃይል የስነ ምግባር ልዩነቶች፣ የስነ ምግባር ችግሮች፣ ያፈጻጸም ዓላማ የሚባለው ይሄ እንደዛ ካዮ የምንላቸው ሂደቶች ውጪ የሚደረጉ አሉ። ኢንፊልተር ዶኖ የሚደረጉ ስራዎች አሉ። እነዚህ በደንብ ጠንቀቅ አድርገን ሰልፍ ክሪቲሳይዝም ላይ መስራት። ፖይንት ማድረግ የፈለኩት ትንግርቱ ወንድሜ ያነሳው ላይ እኔ ችግር የለብኝም፣ ግን በኮንፊደንስ የምናገረው ወለጋ ነው ተወልጄ ያደግኩት። አንተ ወይ ደግሞ ባህር ዳር ጎንደር ከሚኖረው አማራ በላይ ወለጋ ለሚለው አማራ እኔ ነኝ ያለኝታ። ራጂ ጊዜ ወስደን ይሄን በስፋት ፖይንት እሷን መንካት ፈልጋለሁ። ስለዚህ ችግራችን የአማራ ህዝብ ስርዓቱ ጎዳኝ ብሎ ሊገለኝ መጣ ብሎ ስርዓቱን ቢታገል ችግር የለብንም። እየሞተ ያለው ንጹህ ማህበረሰብ ነው። ስለዚህ ዲናውንስ አርጉ። የእናንተ ኃይል ካልሆነ ሰውን የሚገለው ንጹሃንን የሚገለው ዲናውንስ አርጉ። እኔ ከመከላከያ ጋር ቢታገል ሊገለው የመጣውን ቢገል ችግር የለብኝም። ንጹሃን ማህበረሰብ ግን ለምን ይሞታሉ? ዲናውንስ አርጉ። ያ ከሆነ ወለጋ ላይ ያለው ችግር ውስብስብ ነው። የመንግስት ድርሻ እንዳለ ሆኖ የማንነት ጥቃት ደርሶብኛል በሚል ጥላ ስርም ንጹሃን እየሞቱ ነው። ሶ ያ ህዝብ የኦሮሞም ይሁን የአማራም የሚሞተው ህዝብ ትኩረት ሊኖረው ይገባል። እና በዛኛው ሳይድ እኛ ዲናውንስ አድርገን በኦላ ስም መንግስት አደራጀው የሚያደርገው ኃይል አለ እንደምንለው በፋኖ ስምም እያደረገ የሚገል ሪስታለኝ ብሎ ከናንተ ትግል ውጪ የሚሄደውን ኃይል ዲናውንስ አድርጉት። በነገራችን ላይ ዲናውንስ እናደርጋለን። በፋኖ ስም እንደዛ የሚያደርግ ካለ ተጠያቂ እንዲሆንም እናደርጋለን ማለቴ። ግን በተደጋጋሚ እዛ ያሉ እንዲህ እናድርግ። አጠቃላይ ስለነበረን ሚዩት ነው ፕሮፌሰር። አጠቃላይ ስለዛ በቃ ሌላ ጊዜ አድሬስ በደንብ ስለምንገናኝ ይሄ አንገላጭ ውይይት ነው።
ሁላችሁንም ከልብ ነው የማመሰግነው። እንደተባለው ከዚህ በፊትም ነግሬያችኋለሁ፣ የፖለቲከኛ ተቀዳሚ ተግባሩ ሚዲያን መጠቀም ነው። ሚዲያ ደግሞ እንደምትሉበት ነው፣ ጦች ጋር የምትሉ መሪያ ነው። ይቀጥላል። ከሰማይ በታች አሉ የምትሏቸውን ጥያቄዎች ሁሉ ታመጣላችሁ። አስሎንጋስ በጨዋነት እስከሆነ ድረስ ሰዎች በቁም ነገር የሚያደምጡት ነገር መሆን አለበት። ስለዚህ አንደበቶቻችሁን፣ ቃላቶቻችሁን መርጣችሁ መሬት ላይ ባለው በሀገራችሁ ጉዳይ ላይ መወያየት አለባችሁ። ታፕታፕ ላደረጋችሁ ኮፒ እንደው ጉዳይ ላይ ሳልናገር ምናል ማልፎ ነገር የለም ብትሉም ችግር የለውም። በሚቀጥለው ስለምንገናኝ ሁላችሁንም እግዚአብሔር ያክብርልኝ። ላሰናብታችሁ፣ እኔም ልሰናበታችሁ። መልካም ጊዜ